ላስረዳሽ ሁሉንም? አዎ አስረጅኝ ፕሊስ። እሺ በመጀመሪያ የሆነች አንዲት ልጅ አለች ማለት ነው። የነገሩ መነሻ ሁለቱንም ታወራቸዋለች። አንተን ነው የምፈልግህ፣ አንተን ነው የምፈልግህ እያለች ማለት ነው። ከዛ ይሄ ገዳው ልጅ ከዚህ በፊትም የሆነ ልጅ መትቶ ታስሮ ስለነበር በዛ መካከል ነው መሰለኝ ህፃን ነው ልጁ። ሁለቱንም አታላቸው ነው የሆነ ህፃን ናቸው ሁለቶቹ። ልጅቱ በጣም ባለጌ ናት። ልጅቷን ታውቂያታለሽ? ስሟን ታውቂዋለሽ? አዎ ዛህራ ሞላ ትባላለች። የሀራ ልጅ ናት። እሷ ተይዛለች። እሺ እና ልጅቷ በጣም ባለጌ ናት። ከዚህ በፊትም የትዳር አጋሯን ያስፈረከሰች ናት። በዚህ የሆነች ልጅን በሷ ምክንያት ባሏን ይዛባት ክሎሮክስ ጠጥታ ሞታለች። ሌላ ልጅ ማለት ነው። እና በእንደዚህ አይነት ስራ የተለመደ ናት። እና እነዚህ ልጆች ህፃን ስለሆኑ ሁለቱንም አንተን ነው የምወደው እንጂ እሱ እየረበሸኝ ነው፣ ያንን ነው የምፈልገው፣ እሱ ረብሾኝ ነው እያለች ሁለቱንም አንድኛውን ስኬድ አንድኛውን ታቀሳሰራለች። በዚህ ምክንያት ሁለቱ ወንዶች ያው ታውቂያለሽ፣ አንድ ወንድ አንተን ነው የምፈልግህ እየተባለ እንትን ሲል ያኛውም የልብ ልብ እንዲሰማው ይሄኛውም የልብ ልብ እንዲሰማው አደረገችና ሁለቱንም እዚህ ችግር ላይ ጣለቻቸው ማለት ነው። ልጅየው ታስሮ ከወጣ በቅርቡ ነው ከሳውዲ አረቢያ ህግ የሆነ ባንጋሊ ጥርስ አፍልሶ 7000 ሪያል ቤተሰቦቹ ከፍለው ገዳው ማለት ነው 7000 ሪያል ቤተሰቦቹ ከፍለው ከወጣ በቅርቡ ነውና ሲወጣ የአይመን ጋራ መሆኑን ሲያቅ በፊት የሱ ነበር መሰለኝ ነው የገዳው አላቅም። ስለዛ ብቻ ሲወጣ ይቺ ልጅ አይመን ጋር መሆኑን ሲያቅ ለቤተሰብ ደውሎ አባቱን በአካል አግኝቶ ለእናቱ ደውሎ ልጁን አሳርፉት አይመን ማለት ነው። እንደ ነገ ሊወጋው እንደ ዛሬ ማስከኞ ሌሊት ነው የተወጋው ሰኞ ማለት ነው። እና አሳርፉት ይሄንን ልጁን የሆነ የማደርገውን እኔ ያውቃለሁ። ለእናቲቱ ደውሎ ደግሞ ልጁን ካላሳረፍሽ ልጅቱን ይተው ሴቲቱን ይተውልኝ ነው የሚለው። ከዛ እሱ እኮ ህፃን ነው ምናምን የሚል መልስ ሰጠችው እናትየዋም። አባትየውም ይተዋል ምናምን ብሎ ያው አረጋግቶት ሄደ። አይመንንም ረፍ ብሎ ከሰርጉ ሲጠራ ከሰርጉ ተጠርቶ ሄዱ። ቤዚ ወጪ ይችላል እኮ ነው ኬክ ፕሌን ቲኬት ይችላል እኮ ነው የምትጋብዥኝ ቤዚዬ። አሁን እንደነስ ውይ ቅርታ ሚዩት መሆኔን አላወኩም። እራቼ ዲክላይን እንዳላረግብን የተቀበልኩ ጌም ላይ አይደለሁም። የሆነች ልጅ ችግር ላይ ሆና እሷን እየሰማኋት እልክልሃለሁ ስጨርስ። ምን ችግር አለ? ሰሞኑን ላይ እሺ እመጣለሁ። ለምጣን በገስት ከስር እሺ ና በገስት እሺ ይቅርታ ችግር የለውም። እና ልጅ እናትየዋንም አባትየውንም ፎክሮ እንደዚህ አለ የማደርገውን እኔ ያውቃለሁኝ ያሳያችኋለሁ ምናምን እያለ ሄደ። የሰርጉ ዕለት ሁሉም ሄደ፣ ፍቃደኛ አልነበሩም። ከዛ ልጁ ደግሞ ከጓደኛዬ ሰርግ አልሄድም አለ እና እናቱንም ለመነ። ከዛ አባትየውም ሂደው በጊዜ ደርሶ ተመለሰ። አባትየው ከሰርጉ አባቱም ሂዷል፣ ግን ደርሶ አስገብቷቸው ደርሶ ተመለሰ። እናቲቱ ደግሞ አብረው አምሽታ ይዛው እንድትመጣ ነበር የፈለገው። ከዛ ሰርግ ቤቱ ችግሩ ተፈጥሮ ሲወጋ ተወግቶ ለእናቲቱም አልተናገሩም። ከመወጋጋታቸውን በፊት ተጣልተው ነበር፣ ተገላግለዋል። ያ ሁሉ ነገር እያዩ ዝም ነው ያሉት ሰርግ ቤቱ የነበሩት ሰዎች ማለት ነው። ከዛ እናቲቱ ከውስጥ ነው ያለችው። ምንም ይሄ ሁሉ ነገር ሲሆን ማንም አንድም ሰው የነገራት የለም። በስተመጨረሻ እራት የሚበላው በሳውዲ አረቢያ ሌሊት ነው። ተጫውተው ጨፍረው ምናምን ሲጨርሱ እራት ይበላል። ኬክ ተቆርሶ ነው የሚሸኛኙትና
እራት የወንዶቹ እራት በልተው ሴቶቹ ሊበሉ ሲሉ ነው ይሄ ችግር የተፈጠረው። ከዛ ችግሩ ሲፈጠር ልጁን ወቅቶት ሲያመልጥ ከሰርጉ ያሉት ሁሉም ተያይዘው እየወጡ ልጁንም አልረዱትም። ልጁም እንዲያዝ አላደረጉም። ከሰርግ ቤት ያሉት ለእናቲቱም አልተናገሩም በሰዓቱ ላይ። ኋላ ላይ ሰው እንደዚህ ልብስ እየለበሰ ምናምን ሲወጣ እራት ሊበሉ ሲንቀሳቀሱ ምናምን የመሰላት እና እሷ መጨረሻ ላይ አይመን ሰው ተገዳደለ፣ አይመን የሚባል ሰው ተወጋ ምናምን ሲሏት እናቲቱ ውጥት ስትል አምቡላንስ ደውለው ጠርተው ምናምን ያ ሁሉ ነገር ሲሆን እሱ ደሙ እየፈሰሰ ቆይ ልክልሻለሁ በውስጥ አስከሬን ማለት ነው። ደሙ ሁሉ እየፈሰሰ ማንም ምንም እዛ ወንዶቹም ሴቶቹም እያዩ ዝም ብለዋል፣ ሸሽተዋል ሁሉም ማለት ነው። እሺ መሸሹን የሚሽሹ ችግር የለውም። ግን ኋላ ላይ አምቡላንስ ደውለው እስከሚጠሩ ድረስ እንደዚሁ ያ ሁሉ ደሙ ፈሶ ሰርገኛ ሁሉ ተበታትኖ እስከሚወጣ ድረስ ለእናት ምንም አታውቅም፣ ውስጥ ናት። ልጁ ከጓደኛዬ ሰርግ አልቀርም ብሎ የሄደ ልጅ ነው እና ይሄ ሁሉ ሲሆን ያ ሁሉ ሰው ቆሞ ልጁ እንዳመልጥ ተደረገ። ሴቷም እዛው ሰርጉ ቤት ነበረች። አገዳዳይቱ እሷም እንድታመልጥ ተደረገ ማለት ነው ሁለታቸውም። እና አሁን እኔ የምፈልገው አንቺን በአረበኛ በሳውዲ አረቢያ ፖሊስ እዚሁ አካባቢ ነው የሳውዲ አረቢያ ፖሊስ እናት አባቱ ሳውዲ ኢትዮጵያ ነው። አሁን ዛሬ ማታ ይገባል ወላጅ አባቱ። ግን በሱ ምክንያት አሁን እናቱ እስር ቤት ያለች እናቱ ተይዛለች። እዚሁ ወልዳ ያሳደገች ናት። አያቱ ለኡምራ መጥታ አያቱ እናቱ ለምንድን ነው የተገዳይ